ነው። አሁን በቀን የሚሸጠው 600 ብስኩት ነው። ፋብሪካ ሆኗል በእኛ። ይቺ ልጅ የማይሆነ ነገር አስደርጋ ነው ጠንቋይ ቤት የመጣችው። እዛ ይዤው ወጥቼ ሽርጤ ውስጥ አርጌው ወደ እሱ ሊገዙ ሲሄዱ እንደ ሽጉጤን ረስቼ ነው ብዬ እገባለሁ። ለ2 ዓመት የተቀመጠ ክንታሮት ነበር ፊቴ እንዳለ ውርር አድርጎኝ ነበር፣ ክንታሮት ማለት ነው። ሐኪም ቤት ሲሄድ ደግሞ መድኃኒት የለውም ማለት የአበሻ መድኃኒት ፍለጋ ገጠር ሄድኩኝ፣ ወሎ ውስጥ ማለት ነው። ወዳው ፊቴ እንደዚህ ቆሳሰለ፣ እንደዚህ ወዳው ማለት ነው። ክንታሮቷን እሱ ብቻ ነው የቀረው። ይሄ ለማሳያ ነው የቀረው። እንደ አዲስ ሽጉጤን ይዤ እመጣለሁ ብዬ ነው የመጣው። ስሜ ፍቅርታ ይባላል። የመጣው ከደብረ ዘይት ነው። ጌታ ይባረክ። እዚህ ቤት የመጣሁት መስከረም 13 ነው እና ቻናሉን ደግሞ ያየሁት መስከረም 11 ነው እና በጨነቀኝ ጊዜ ይሄን ቻናል ስፈልግ አገኘሁት እና ነብይ ሲናገር እዚህ ቤት ነው ነገር የሚፈታው ብዬ እስከ መስከረም አርብ ቀን መስከረም 13 ነበር የሚሆነው። በጉጉት ጠበቅኩት። መስከረም 13 እዚህ ቤት መጣሁ። የመጣሁት አከራዮቼ ቤቱ ሊሸጥ ነውና ልቀቂ ብለውኝ ነበር እና እንጀራ ስራ ነው የምሰራው ማለት ነው። እና ያንን የእንጀራ ስራ ትቼ እንዴት ልልቀቅ ብዬ ነው እዚህ ተጨንቄ የመጣሁት ማለት ነው። እግዚአብሔር ወይ ስራዬን ቀይረው ብዬ ጸለይኩ። እግዚአብሔር ስራዬን እንዲቀይርልኝ በቃ እንደዚህ ልቀቂ ስለተባልኩኝ በቃ የምሰራበት ስለሌለኝ አንተ ስራዬን ቀይር ብዬ እዚህ መጥቼ ጸልዬ ሄድኩኝ። ጥቅምት 4 መጣሁ ተመልሼ እዚህ ማለት ነው። ጌታ ኪራይ ቤትም ቢሆን እንደ ራሴ ቤት ነው የሰጠኝ እና ያንን እንጀራ አቆምኩኝ። ብስኩት ጀመርኩ። ፊቴ ላይ ለ2 ዓመት የተቀመጠ ክንታሮት ነበር ፊቴ እንዳለ ውርር አድርጎኝ ነበር፣ ክንታሮት ማለት ነው። በየቸርቹ እጄ የማልቀባው ቅባት የለም፣ አልለቀቀኝም 2 ዓመት ሙሉ። ገጠር ነይ አይንሽን ያጠፋሻል፣ ገጠር ነይና የአበሻ መድኃኒት ይደረግልሻሉ። የአበሻ መድኃኒት ፍለጋ ገጠር ሄድኩኝ፣ ወሎ ውስጥ ማለት ነው። ያንን የአበሻ መድኃኒት ሰጡኝ። ይዤ መጥቼ ተቀብቼ አልለቀቀኝም 2 ዓመት ሙሉ ማለት ነው። አይኔ ያለቅሳል በጣም። ይሄ ፊቴ እንዳለ ክንታሮት ነው፣ እንደዚህ አይነት ክንታሮት ማለት ነው። ከዛ ጥቅምት 4 እዚህ መጥቼ ዘይቱን ይዤ ሂጄ ጎረቤት ገባሁና ፊቴን ተቀባሁት፣ አርብ ቀን ማለት ነው። ወዳው ፊቴ እንደዚህ ቆሳሰለ፣ እንደዚህ ወዳው ማለት ነው። አረ ፊቴን እንደዚህ ወደ ውስጥ እየመዘመዘኝ ነው ምናምን ስላት ሊያጠፋልሽ ነው አለችኝ። ቅዳሜ እንዳለ ልፍርቅርቅ ብሎ ወጣ፣ እንዳለ ፊቴ እንዳለ ክንታሮት ነው፣ እንደዚህ አይነት ክንታሮት ማለት ነው፣ ሙሉ ፊቴ ማለት ነው። ከዛ እሁድ ዕለት የለም ሙልጭ ብሎ ጠፋ ማለት ነው። ከዛ ደግሞ ጭንቅላቷ የቆሰለች ህፃን ልጅ ነበረች። እስቲ ያንን ክንታሮት ያጠፋብሽን ኦይል አንጭና ቀቢልኝ ልጄን አለችኝ። ቀባሁላት፣ ወዳው ልም ብሎ ጠፋ። ከዛ ኦይሉን እየተጠቀምኩ በብዙ ነገር እያረገልኝ እየኖርኩ እያለሁኝ አለቀብኝ እና ጌታ ስራዬን ቀይር ብየዋለሁ አይደለ? ከእንጀራ ስራ የሆነ ብስኩት ጀመርኩኝ። ብስኩት ጀምሬ እየሰራሁ እያለ ከጎኔ ሌላ ብስኩት ጀመረ ልጁ፣ ባለሱቁ ማለት ነው። በጣም ደነገጥኩ። ለምን መተዳደሪያዬ እሱ ነው፣ ብስኩት ነው፣ ሌላ ነገር የለኝም። ጌታ አንተ ታውቃለህ፣ እዚህ አሁን ከጀመረብኝ እንዴት ብዬ ነው ቤት ኪራይ ከፍዬ የምኖረው? አንተ ታውቃለህ አልኩና እንዴ ነብይ ሄኖክ ያመጣሁት ኦይል አለ አይደለ? ባዶም ቢሆን ቃሉ አለበት ብዬ ውሃ ሞላሁና ይዤው ወጣሁ። ከዛ ይዤው ወጥቼ ሽርጤ ውስጥ አርጌው ሰው እሱ ጋር እየደረሰ ይመጣል ወደ እኔ ማለት ነው። ሃሌሉያ። ከዛ በቀስ ለሚያውቁት ጌታ ለሚያውቁት ይሄ ስራዬን እኮ ጌታ እየሰራልኝ ነው እላቸዋለሁ። የማያውቁት ከዛ 30-40 ብስኩት ነው በቀን የሚሸጠው ማለት ነው። አሁን በቀን የሚሸጠው 600 ብስኩት ነው።
ፋብሪካ ሆኗል በእኛ የመጣው ደግሞ የሆነች ልጅ ምግብ ቤትሽ የማማ ፊሽካ ቤት ይሆናል እያላት ነበረ። የኔም የማማ ፊሽካ ብስኩት ቤት ይሆናል እያልኩኝ ታጠበል። ከዛ ማዶ ላይ ይሄድና ለጓደኛው ይች ልጅማ የሆነ ነገር አስደርጋ ነው ጠንቋይ ቤት የመጣችው፣ ሂዳ ስታሳድስ ይሰራላታል፣ የኔ ይዘጋል ይላል። ገና ይዘጋል። እኔ ደግሞ ማለት ከዛ ወይኑን ባዶውን ማለት ነው ቃሉ ስላለ ትቼ እወጣለሁ አይደል። ወደ እሱ ሊገዙ ሲሄዱ እንደ ሽጉጤን ረስቼ ነው ብዬ እገባለሁ። አኖይንቲንግ ኦይል አምጡልኝ። ሳዛቦስ እሺ ጨርሽልኝ። ከዛ ልጁን አንቺ ለመሆኑ ቆይ ጠንቋይ ቤት ሄደሽ አስደርገሻል እንዳለኝ እኔ ከጠንቋይ የሚበልጥ አምላክ አለኝ አልኩት። ከጠንቋይ የሚበልጥ አምላክ ስላለኝ ቆይ አንተ አምላክ አይበልጥም እንዳልኩት እሱማ ይበልጣል፣ ግን የሆነ ማረግ አለ አለኝ። እኔ አላረግም፣ ኃይል ያለው ነገር ከኔ ጋር አለ ብዬ ሁሌ የሚጆር ሞጣው ባዶውን ግን ቃሉ አለ ይዤው እወጣለሁ። ልጅ ብዙ ተመጋቢዎች ማለት ነው አንቺ እዛ ልጁ ጋር ሄደን እኮ አየነውና እንደዚህ ወደ ኋላ ነው የምንመለሰው ይላሉ፣ ይመጣሉ እኔ ጋር ማለት ነው። አሁን እሱ ምንም አይሸጥም፣ እኔ እሸጣለሁ። ጦርነት ነው እንደዚህ ማለት ነው። አሁን በአዲሱ ዓመት ይሄ ምስክርነት ሳልመሰክር ስራ አልጀምርም ብዬ ነው ከሐሙስ ዕለት ጀምሮ ስራ አልሰራሁም። ግን መስክሬ እንደ አዲስ ሽጉጤን ይዤ እመጣለሁ ብዬ ነው የመጣው። ዛታራስ ቀላል ሰሞኑን ሰልፍ የተነሳበት እኮ ለዚህ ነው። አጠገባችሁ ያለው ሰው በዚህ ዓመት ደግሞ ሊብስብን ነው በሉት። መርከቤ ከውሃው በላይ ከፍ 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 ብሏል፣ ማዳኑ ከማዕበሉ ቀድሟል፣ ከእንግዲህ መጨነቅ አብቅቷል እያለ ጌታ ጂፒኤስ ላይ የምን ፍርሃት ነው ወጀብ ቤታይ እያለ ጎኔ የሚያኮራ በጣር ሰዓትም የሚጠራ እያለ ጌታ ጂፒኤስ ላይ የምን ፍርሃት ነው ወጀብ ቤታይ ያለ ጎኔ የሚያኮራ በጣር ሰዓትም የሚጠራ አልፈራም እኔ አልፈራም አልፈራም እኔ አልፈራም አልፈራም እኔ አልፈራም አልፈራም ከግቤ ደርሳለሁ ከባህሩ ዳርቻ እርቦዬን አልጥልም አይደለው ለብቻ ከግቤ ደርሳለሁ ከባህሩ ዳርቻ እርቦዬን አልጥልም አይደለው ለብቻ ያሰጠመኝ መስሎት ማዕበሉ በስቶ እኔ ሁኛለሁኝ። ኢየሱስ ጌታ ነው። ስሚኝማ ኪንታሮቷን እሱ ብቻ ነው የቀረው። ይሄ ለማሳያ ነው የቀረው፣ ለማሳያ ሰው እንዳየው ማለት ነው። ፊቴ እንዳለ ለ2 ዓመት ይሄ ነው አይን ይሄን የሚያካክል ውርር አድርጎ በዚህ ማለት ነው። ለ2 ዓመት 2 ዓመት ምን አረግሽ? የቸርች አልሄድኩበት የለኝም። ኦይል ያልተቀባሁት ኦይል የለኝም። ልቤን የማረከኝ ሲጀመር 2 ዓመት የተቀመጠ በአንድ ቀን ሲጠፋ በቃ ጌታ እውነትም እዛ ቤት አለ ብዬ በቃ ቻናልም የማይውዝ እና የባህል መድኃኒት አድርጌያለሁ፣ ምንም አልጠፋም። ሐኪም ቤት ስሄድ ደግሞ መድኃኒት የለውም አሉ። ይሄ ግን እሱ ግን አጠፋው በአንድ ቀን። አሁን ደግሞ ፋይናንሱን እየከፈተው ነው። አዎ እዚህ እኔ ለራሴ ማለት ነው ይገርመኛል እውነት ከሰው የተለየ ነገር ሰርቼም አይደለም እዛ ጋር ማለት ነው። ግን የሱ ስራ ነው። የሱ ስራ
ነይ በጌታ በኢየሱስ ስም በህይወት ዘመን አሜን እኖረዋለሁ፣ አሜን እሰራዋለሁ፣ አሜን እገባበታለሁ አሜን ያላልሽው በረከት ላይ አሜን ይሄ ቅባት ከፍቶ ያስገባሽ አሜን ይሁን አለ ሆነ። ይዘሽ ሂጂ። እኔ አልማዝ እባላለሁ። የመጣሁት ከቃሊቲ ነው። ቤተሰቦቼ አሰላ ናቸው። የወንድሜ ባለቤት በጣም ያማታል፣ እግሯ ማለት ነው። እግሯን በጣም ያማታል። እግሯ በቃ ሰው ነው እንደሚያነሳው አንዱ ነገር ለብቻ ማለት ነው። ከዛን እመኚ ትደኛለሽ እና ቸርች ሂዱ ይባላሉ። ከዛን ቸርች ትሄዳለች። ቸርች ሌላ ቸርች ሄዳ ማለት ነው እና ተጸልዮ እንደዚሁ ገባች። ገብታ በቃ እኔ ምንም አላረገልኝም፣ ስለዚህ ዝም ብለው ነው ይሄ ጴንጤ የሚባለው ራሱ ዝም ብሎ ነው ትልና በቃ ጠላት ትጠጣለች። ትጠጣና በህልሟ ማለት ነው ከዛን እያባረሯት ሮጣለሁ አለች። ሮጥና አለች ቻይናሉ ይከፈታል ቤት ውስጥ ማለት ነው። ሮጥና ነጭ ወንበር የበዛበት እገባለሁ አለች። ከዛን ነብይ ሄኖክ ይመጣና ከዛን ይጸልይልኛል። እግሬን እየመጣ ውጣ ውጣ ሲል እባቦች ተከታትለው ወጡ አለች እና ወጡ። ከዛም በኋላ ህመም የለ ምን የለ ምንም ነገር እግሯ ነፃ ወጣች። ያው እስከምትመጣ ልመስክር ብዬ ነው። ጌታ ይባረክ። አሜን። ይሄ ጴንጤ ዝም ብሎ ነው አለች። አሁንስ ምን አለች? አሁንማ በጣም ታገለግላለች። አሁን ታገለግላለች። ጠላውንም ተወችው ትታለች ምንም ነገር ማለት ነው። ፕሬዝ ጋድ። እንኳን ጌታ ረዳችሁ።